በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ተጠልለው የሚገኙ ተፈናቃዮች አሁንም በከፍተኛ ችግር ውስጥ መሆናቸውን ለአዲስ ማለዳ ተናገሩ። የፌዴራል መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ፈረጀ። ህወሓትንም ሰብአዊ እርዳታ በመስረቅ ወንጅሏል። የተደረገው የኢኮኖሚ ማሻሻያ የኢትዮጵያን የውጭ ምንዛሬ በዓለም አቀፍ ገበያ ተወዳዳሪ አድርጎታል ሲሉ የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ገለጹ። እርሳቸው ይህንን ቢሉም ብሉምበርግ ከትናንት በስቲያ ባሰራጨው ዘገባ እየተጠናቀቀ በሚገኘው በአውሮፓውያኑ ዓመት የኢትዮጵያ ብር ደካማ ከሚባሉ መገበያ ገንዘቦች አንዱ ሆኗል ሲል መግለጹ ይታወሳል። ጤና ይስጥልን። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ተጠልለው የሚገኙ ተፈናቃዮች አሁንም በከፍተኛ ችግር ውስጥ መሆናቸውን ለአዲስ ማለዳ ተናገሩ። አስቸኳይ እርዳታ የሚያስፈልጋቸው ዜጎች መኖራቸውን የተናገሩ ተፈናቃዮቹ አሁን ላይ ሕክምናም ሆነ ሰብአዊ ድጋፍ ሙሉ በሙሉ መቋረጡን ገልጸዋል። ባለፉት 6 ዓመታት በሀገሪቱ የተለያዩ አካባቢዎች በተለይም በኦሮሚያ ክልል የተለያዩ ስፍራዎች በነበረው ግጭት ምክንያት ተፈናቅለው በደብረ ብርሃን ከተማ 3 የመጠለያ ጣቢያዎች የሚገኙ ቁጥራቸው ከ27000 በላይ ተፈናቃይ ዜጎች አሁንም እርዳታ እያገኙ አለመሆናቸውን በመግለጽ እገዛ ይደረግልን ሲሉ አቤቱታቸውን አሰምተዋል። አስተያየታቸውን ለአዲስ ማለዳ ከሰጡና በችግር ውስጥ መሆናቸውን ከገለጹ ተፈናቃዮች መካከል የተፈናቃዮች ኮሚቴ አባል መሆናቸውን በመግለጽ ስማቸውን ለመናገር ያልፈለጉ አስተያየት ሰጪዎች እንደገለጹት ከሆነ በከተማው ካሉት ወይንሸት፣ ቻይናና ባቄሎ ከተሰኙ ትላልቅ መጠለያ ጣቢያዎች ውጪ በርካታ ቁጥር ያላቸው ዜጎች በማህበረሰብ ውስጥ ተቀላቅለው እየኖሩ መሆናቸውን ተናግረዋል። ለምሳሌ እዛ ቤቱ ጠፍቶበት ንብረቱ ጠፍቶ የሰው ሞቶበት በቃ ሰው ነጠላውን ሳይለው ያዘን ላይ እንደሆነ ረሃብ አለ፣ ብርድ አለ፣ አልባሳት የለም። መጠለያም እንደምታውቂው ያው ሸራ ውስጥ ነው። በተለይ ባቄሎ የሚባለው መጠለያ ሸራ ነው። በሽፋኑ ከላይ ዝናብ ነው በክረምት ሰዓት። አሁን ደግሞ ብርድ ሰዓት ነው፣ በጣም ይበርዳል። ዘርፈ ብዙ ችግር ነው ያለው። አስተያየታቸውን ከሰጡትና የተፈናቃይ ኮሚቴ አባል መሆናቸውን ከገለጹት አብዛኞቹ ከዚህ ቀደም በኮቪድ-19 ወረርሽኝ ምክንያት ከካምፕ እንዲወጡ ተደርገው የነበረ ሲሆን በጊዜው የተለያዩ የእርዳታ ድርጅቶች አነስተኛ የሆኑ ቤቶችን ተከራይተውላቸው እንደነበር አስታውሰዋል። ዛሬ ላይ ግን ይህንን የሚያደርግ አካል ባለመኖሩ ተቸግረናል ያሉት ተፈናቃዮቹ ወደ ካምፕ እንድንመለስ ብንጠይቅም ምላሽ ማግኘት አልቻልንም ብለዋል። አሁን ካምፕ ዛሬ ነገ እንሰጣቸዋለን እያሉ እስካሁንም አልሰጡንም። ያኔ ኮቪድ-19 ሲመጣ በየ600 ብርም እንደዛም ኤንጂኦ አገናኙና ቤት ኪራይ ከፋፈሉልንና አንድ ላይ ታፍናችሁ ከምትሞቱ ብለው በዛን ጊዜ አስወጡን። ከዛ በኋላ በቃ ያ ምንም ማግኘትም አልቻልንም። እንሞክራለን ቆይ ዛሬ ይሉናል፣ ቆይስ ይሉናል። ህዝቡ መክፈልም አልቻለም። አሁን ያንን የቤት ኪራዩን በመሸሽ በየገጠሩ በቃ ቀነስ ያለ እንደ ያው ገጠር ይሄ መብራት ውሃ የሌለበት ምናምን አለ አይደል? እዛ እንደዛ ውስጥ ያለ ቦታ ላይ እዛ ነው አሁን እየኖርን ያለ ነው። ችግሩ እንግዲህ ይላል በጣም ህዝቡ አሁን ወዴትም መሄድም አልቻለም። ያው መጮህ ብቻ ነው። የምግብ እጥረት አለ፣ በቂ ድጋፍ የለም፣ በሽተኞች ታክመው አይድኑም ያሉት አስተያየት ሰጪዎቹ ባለፉት 6 ዓመታት የተደረጉትን ድጋፍ ሲያነሱ በመንግስት ደረጃ አልፎ አልፎ በ2 ወርም ጥራቱን ያልጠበቀ በቆሎ ጣል ይደረግልናል ይላሉ። የተወሰኑ ግብረሰናይ ድርጅቶች እርዳታ ለማድረግ እየሞከሩ መሆኑን ጠቅሰው የሕክምና አገልግሎት ግን ባለፉት 2 ዓመታት ሙሉ በሙሉ መቋረጡን ተናግረዋል። እርዳታዎች በመንግስት ደረጃ አልፎ አልፎ ወረ ጠብቅም ባይሆን ወሩን የዘለለ በቆሎ ጣል ይደረጋል። ያውም ደረጃውን ያልጠበቀ በቆሎ የነቀዘ ነው። እሱ ነው ጣል የሚደረግ። አልፎ አልፎ አንዳንድ ጊዜ ይላሉ ጣል ይደረጋል ለህፃናቱ። ከዚህ እንደዚህ ዓለም አቀፍ እርዳታ የሚደረግበት ምንም የለም። እንዲሁ ኤንጂኦዎች ካምፕ ላይ ተደራሽ ያደርጉም እየታገሉ ነው። አልፎ አልፎ ነው። ሁሉንም ተደራሽ ያደርጉ። ምክንያቱም ኤንጂኦዎች ተነሱ ተብለው በመንግስት መሰለኝ ወደ አዲስ አበባ ገብተዋል። የተወሰኑ ናቸው ያሉትና ትንሽ ነው የሚሰሩት። በቆሎም ያው ዱቄትም ጤፍም አሁን 1 2 ወር 3 ወር አካባቢ ሆኗቸው ጤፍ ጣል እያደረጉላቸው ነው እና የሆነ ዱቄት ነገር ምናምን ይጥሉላቸዋል። ሌላ አሁን
ዘይትም ሆነ አልባሳትም ሆነ ምንም ነገር ያው ለሰው ልጅ የሚያስፈልጉ ነገሮች ድጋፍ እየተደረገ አይደለም። ሕክምና የለም። በፊት አንድ ማንም የሚባል ድርጅት ነበረ የተወሰነ ያግዝ ነበር። እሱም ሰው ዝም ብለው ከበጎ አድራጊዎች ከውጭ ድርጅት አንዳንድ የ6 ወር የ3 ወር ምናምን ከፈሉልን። በዛ ምክንያት ከዛ በኋላ በቃ ረሱን። ያው እንደምታየው አሁን በ2 ወርም ሆነ በ3 ወር በቁጣ መንግስት ትንሽ 15 ኪሎ ያገዘናል። ከዛ በኋላ ለምን ቤትም አልቻልንም። ካምፕ ስጡን ወይ ካልሆነ ደግሞ አስሩን ወይ ካልሆነ መልሱን ወደ ሀገራችን እንላለን። እዛም ያሉ ስቁቁ ይላሉ። ከኖርንበት አካባቢያችን ተፈናቅለን ቤት ንብረታችን ወድሞ የምንለብሰው እንኳን ሳንይዝ ነው የመጣነው። አልፎም የዘመድ ወገኖቻችን ሕይወት ጠፍቶ በዚህ ሁኔታ ብዙ ዓመታትን እየገፋን ነው ያሉት ተፈናቃዮቹ አሁን ላይ ህጻናት መማር አይችሉም በማለት የሁኔታውን አስቸጋሪነት አስረድተዋል። በካምፖቹ ያሉ ተፈናቃዮች አቤቱታ እስከ ባህር ዳር ድረስ ይዘን በመሄድ አሰምተናል ያሉት የተፈናቃይ ኮሚቴ አባላቱ ዛሬ ላይ ግን በአካባቢው ባለው የጸጥታ ሁኔታ ይህንን ማድረግ አለመቻላቸውን ያነሳሉ። አካባቢው በጣም ቅዝቃዜ ያለበት በመሆኑ በብርዱም ክፉኛ እየተጎዱ እንደሚገኙ ገልጸዋል። ሰሚ ካገኘን ብለን እየጠየቅን ነው የሚሉት ዜጎቹ የሚሆን ከሆነ ወደ ቤት ንብረታችን መመለስ እንፈልጋለን የሚል ጥያቄ ብናቀርብም ከፈለጋችሁ ሂዱ፣ እዛም ብትሄዱ ካምፕ ነው የምትቀመጡት የሚል ምላሽ አግኝተናል ሲሉ ተናግረዋል። ተፈናቃዮቹ ለደህንነታችን ዋስትና አይኖረንም በሚል ፍራቻ ውስጥ ገብተናልም ይላሉ። የኛ ጥያቄ ንብረታችን እንዲመለስ ነው። ያ ከሆነ የእናንተን ድጋፍ አንፈልግም ብለናቸዋል። ይህ ሁሉ በደል ደርሶ ቤት ንብረታቸውን ያጡ ሳይቀሩ የታሰሩ ስለ መኖራቸውም ይናገራሉ። ተከራሉ ግርምሻል ንብረታቸው ጠፍቶ ተደብድበው ሀብታቸው ጠፍቶ የሰሙቶባቸው እንደገና እስር ቤት ተፈርዶባቸው 25 ዓመት 22 ዓመት ተፈርዶባቸው ያሉ ቤተሰቦቻቸው የተረፉም የተበተኑ አሉ። መቼም ያው እየተረሳ ነው። ግን የታሰሩ ወገኖቻችን አሁን እንደገና ተገለን ተደብድበን ተዘርፈን ለምንድን ነው የሚታሰሩብን ብለን ብዙ ጊዜ ጥያቄ ማዝገናል። መልስም አላገኘንም። እኛም እንጮሃለን፣ መልስም እስካሁን አላገኘንም። ህብረተሰቡ ያለው በሞትና ባለመሞት አፋፍ ላይ ነው ያለው። ምክንያቱም በአሁኑ ሰዓት ኑሮ ውድ ነው። ቴታንትቶ እህል ይቀምሳል፣ ቴታንትቶ ልጆችን ያቀምሳል። አዲስ ማለዳ በዚህ ጉዳይ ላይ ምላሽና ማብራሪያ ለማግኘት ወደ ደብረ ብርሃን ከተማ ከንቲባ እንዲሁም የከተማዋን ምግብ ዋስትና ኃላፊዎች የእጅ ስልክ ተደጋጋሚ ሙከራዎች ብታደርግም ምላሽ ሳታገኝ ቀርታለች። ኃላፊዎቹ በጉዳዩ ላይ ምላሽ ለመስጠት ፈቃደኛ በሆኑበት አፍታ ታስተናግዳለች። የፌዴራል መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ፈረጀም። የፌዴራሉ መንግስት በማህበራዊ ሚዲያ አማራጮች በቡድን ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄድ ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ትህነግ እያሉ የጠሩትን ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩ ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉም በብርቱ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ለኢዜአ ነግረውታል። ህወሓት ይህንን ያደርግበታል ያሉትን ምክንያትም አስረድቷል። እሱ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑንም አመላክቷል። ዓለም አቀፍ ማህበረሰቡም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ሽፈራው በቡድን የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። ሌላኛውን ስኬት ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር
ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተሟላ ግንዛቤ ሁሉም ሰው ሁሉም አካል በውስጥም በውጭም ያለ አካል ይህንን ጉዳይ ተገንዝቦ ትነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል። የፌዴራል መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውን በአሃዝ አስደግፈዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓመተ ምህረት ጀምሮ እስከ ታህሳስ ወር 2018 ዓመተ ምህረት ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግር ዜጎች በመንጠቅ ዳግም የህዝብን ጠላትነት እያረጋገጠ እንደሚገኝ ጠቅሰው ኮንነዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው በተናጠለም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችም የአሰራር ስርዓትን የጣሱ ህገወጥ አካሄድ ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ ለማሰባሰብ ላልተገባ ዓላማ እየዋሉም የሚገኙ አካላት ከድርጊታቸው ሊቆጠቡ እንደሚገባም አሳስበዋል። የተደረገው የኢኮኖሚ ማሻሻያ የኢትዮጵያን የውጭ ምንዛሬ በዓለም አቀፍ ገበያ ተወዳዳሪ አድርጎታል ሲሉም የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ገለጹ። እርሳቸው ይህንን ቢሉም ብሉምበርግ ከቀናት በፊት ባሰራጨው ዘገባ እየተጠናቀቀ በሚገኘው የአውሮፓውያኑ ዓመት የኢትዮጵያ ብር ደካማ ከሚባሉ መገበያ ገንዘቦች አንዱ ሆኗል ሲል መግለጹ ይታወሳል። የኢትዮጵያ ብር ከዶላር አንጻር በ15 በመቶ ዋጋውን እንዳጣ ይህም ከአርጀንቲና ፔሶና ከቱርክ ሊራ መገበያ ገንዘቦች ቀጥሎ እጅግ ደካማው ነው ብሎታል። ብሉምበርግ ይህንን ዘገባ ቢያሰራጭም የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ግን የተለየ አስተያየትን ሰጥቷል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ከዓመት በኋላ ያስቆጠርነው የማክሮ ኢኮኖሚ ማሻሻያ ውጤት ማስመዝገቡን አመልክቷል። አሁን ብዙ ሰው ጋር ያለ ግንዛቤ ዶላር ውድ ሆነ፣ ብር ከሰረ በሚል ነው የሚያየው ያሉት ኢዮብ ይህ ከመሰረቱ መስተካከል ያለበት በጣም የተሳሳተ ግንዛቤ ነው ሲሉ ውድቅ አድርገውታል። የኢትዮጵያ ተወዳዳሪነት ከዓለም የምንለካበት መለኪያ አለም ይላሉ። መለኪያ ብለው ያስቀመጡትን ግልጽ ባያደርጉም የኢትዮጵያ ውጭ ምንዛሬ አላግባብ ከዋጋ በላይ ከፍ ብሎ ነበር። የተደረገው የኢኮኖሚ ማሻሻያ የኢትዮጵያን ውጭ ምንዛሬ በዓለም አቀፍ ገበያ ተወዳዳሪ አድርጎታል ሲሉም ገልጿል። የተደረገው ማሻሻያ 50 ዓመት የቆየ ባህል ላይ የመጣ ለውጥ ስለሆነም በአንድ ምሽት ሁሉም ነገር ተስተካክሎ ያልቃል የሚል ነገር የለም፣ ጊዜ ይፈልጋል የሚል ምልከታቸውንም ለብሔራዊ ቴሌቪዥን ጣቢያው ነግረውታል። በአምስት የመንግስት ተቋማት ላይ ክስ ከመመስረቴ በፊት የተለያዩ መግለጫዎችን በማውጣት ወደ ክስ እንደማመራ አሳውቃለሁ ሲል ቅድሚያ ለሰብአዊ መብቶች ኢትዮጵያ ለአዲስ ማለዳ ተናገረም። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት በአምስት ከፍተኛ የመንግስት ተቋማት ላይ ዓለም አቀፋዊና ህገ መንግስታዊ ግዴታችሁን አልተወጣችሁም በሚል ክስ መመስረቱን ለአዲስ ማለዳ ገልጿል። ክስ የተመሰረተባቸው የፌዴራል የሚኒስትሮች ምክር ቤት፣ የሰላም ሚኒስቴር፣ የአማራ ብሔራዊ ክልላዊ መንግስት፣ የትግራይ ክልል ጊዜያዊ አስተዳደርና የኦሮሚያ ብሔራዊ ክልላዊ መንግስት መሆናቸውንም አስታውቋል። ለመሰረታዊ የሰብአዊ መብት ጥበቃ ችሎት የቀረበው ይህ ክስ ተቋማቱ በሀገሪቱ የተለያዩ አካባቢዎች ተፈናቅለው የሚገኙ ዜጎች ወደ ቀያቸው በዘላቂነት እንዲመልሷቸው፣ ሲመለሱም የሰላምና ደህንነት ዋስትና እንዲሰጧቸው ብሎም ንብረታቸውን እንዲመለስና መልሰው እንዲቋቋሙ እንዲያደርጉ የሚጠይቅ አቤቱታ መሆኑን አዲስ ማለዳ ከክሱ ለመመልከት ችላለች። በጉዳዩ ላይ ተጨማሪ ማብራሪያ ለአዲስ ማለዳ የሰጧት የድርጅቱ ምክትል ዳይሬክተር መብርሄ ብርሃን የክሱን ጭብጥ አብራርተዋል። በአምስት ተከሳሾች ላይ ማለትም አንደኛ የፌዴራል የሚኒስትሮች ምክር ቤት፣ የሰላም ሚኒስቴር፣ የአማራ ብሔራዊ ክልላዊ መንግስት፣ የትግራይ ክልል ጊዜያዊ አስተዳደርና የኦሮሚያ ብሔራዊ ክልላዊ መንግስት ላይ የቀረበ ክስ ነው። በአጭሩ እነዚህ ከላይ የተገለጹት አምስት ተከሳሾች በተለያዩ ጊዜያት በሀገር ውስጥ ተፈናቃይነት የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ፣ በዘላቂነት እንዲመለሱ እና
የሰላምና የደህንነት ዋስትናቸውን እንዲረጋገጥና የተወሰደባቸው ንብረትም እንዲመለስላቸው መልሶ እንዲያቋቁሟቸው ለመጠየቅ የቀረበ ክስ ነው። በአጠቃላይ የክሱ ይዘት እነዚህ ተቋማት የተገለጸውን ኃላፊነት የመወጣት ዓለም አቀፋዊ ብሎም ሕገ መንግስታዊ ግዴታ አለባቸው ያሉት ኃላፊው የተለያዩ ድንጋጌዎችን በማንሳት አስረድተዋል። ለምንድነው እንደዛ የሚባለው? በፌደራል ሕገ መንግስት አንቀጽ 13(1) መሰረት በሕገ መንግስቱ ምዕራፍ 3 ላይ የተደነገጉ የሰብአዊ መብቶች ድንጋጌዎች መንግስት የማክበርና የማስከበር ኃላፊነት ተጥሎባቸዋል ማለት ነው። ስለዚህ ያ ማለት በሕገ መንግስቱ አንቀጽ 77(1) መሰረት በተወካዮች ምክር ቤት የወጡ ህጎች የማስፈጸም ኃላፊነት ደግሞ የፌዴራል የሚኒስትሮች ምክር ቤት ኃላፊነት ነው ማለት ነው። ከዛ ውጪ ኢትዮጵያ ፈርማ የተቀበለችው የካምፓላ ስምምነት የሚባል አለ። የአፍሪካ ህብረት ያጸደቀው የካምፓላ ስምምነት በፌዴራል ተወካዮች ምክር ቤት በ2012 ዓ.ም በአዋጅ ጸድቋል። ስለዚህ ያው ስምምነቱ መንግስት እስከፈረመበት ድረስ በስምምነቱ የመገዛት ግዴታ አለበት ማለት ነው። ስለዚህ በዚህ ስምምነት አንቀጽ 11 እና ንዑስ 1 እና 2 መሰረት ማንኛውም ፈራሚ ሀገር የሀገር ውስጥ ተፈናቃዮች በምርጫቸው መሰረት ወደ ቀያቸው የመመለስ በቂ የጸጥታና የደህንነት ሽፋን የመስጠትና በቂ የሆነ የማቋቋሚያ እርዳታ የማቅረብ ግዴታ አለበት ማለት ነው። ስለዚህ በዝርዝሩ ላይ እያንዳንዱ ተከሳሽ ምንድነው ማድረግ የነበረበት፣ ምን አላደረገም የሚሉት በዝርዝር በእነዚህ ተከሳሾች ያልተፈጸሙ ነገሮች ምንድን ናቸው የሚለው በአጠቃላይ ሁሉም ተከሳሾች ማለት ነው ከ1 እስከ 5 የተገለጹት የተፈናቃዮች ህገ መንግስታዊና ዓለም አቀፋዊ መብቶች በተለይ በህገ መንግስቱ አንቀጽ 14፣ 15፣ 32፣ 41 እና ሌሎች ድንጋጌዎች መሰረት እነዚህ ህገ መንግስታዊና ዓለም አቀፋዊ መብቶቻቸው ማስከበር መቻል አለበት። ስለዚህ ከዚህ አንጻር ግዴታቸው አልተወጡም በሚል ነው እነዚህ ላይ የቀረበበት ዋና ምክንያት ማለት ነው። ተቋሙ ክሱን ወደ ፍርድ የወሰደው ጥቅምት 23 2018 ዓ.ም መሆኑን ያነሱት መብሬ ፍርድ ቤቱ የራሱ ሂደቶች ስላሉት ጉዳዩ የተለያዩ ጊዜያት ተቀጥሮ እንደነበር በመጥቀስ በዛሬው ዕለት ታህሳስ 17 ቀን 2018 ዓ.ም ቀጠሮ እንዳላቸው አስታውቀዋል። ጉዳዩ ወደ ፍርድ ከመወሰዱ አስቀድሞ ድርጅቱ ከነዚህ ተቋማት ጋር የመገናኘትና ጉዳዩን የማሳወቅ ሁኔታዎች ነበር ወይ በሚል ከአዲስ ማለዳ ጥያቄ የተነሳላቸው ኃላፊው በተለያዩ መግለጫዎች ጉዳዩን ወደ ፍርድ ቤት እንደምንወስደው ጠቁመናል ይላሉ። ከቀድሞ ክስ በፊት እኛ ቀደም ብለን ለምሳሌ የፕሪቶሪያው የሰላም ስምምነት የተፈረመበት 3ኛ ዓመትና የትግራይ ጦርነት የተጀመረበት 5ኛ ዓመት ምክንያት በማድረግ መግለጫ አውጥተን ነበር። በአጠቃላይ በሀገር ውስጥ የሚገኙ በመላ ኢትዮጵያ የሚገኙ ተፈናቃዮች ወደ ቀያቸው መመለስ አለባቸው የሚል ካልሆነ ግን ጉዳዩ ወደ ፍርድ ቤት እንደምንወስደው ገልጸን ነበረ። ከዛ በፊትም ስንገልጽ ነበረ። ይሄ አዲስ አይደለም። በተደጋጋሚ ማለት ይሄ ጉዳይ መፍትሄ የማያገኝ ከሆነ ጉዳዩን ወደ ፍርድ ቤት በመውሰድ የሚመለከታቸውና ኃላፊነት ያለባቸው አካላት በፍርድ ሂደት በቀጠል እንደ ማስጠንቀቂያ ባይሆንም ሁሉም አካላት እንዲያውቁት ያው በየቢሮአቸው እንዲያውቁት ባይደረግም በተለያየ መንገድ ይሄ ነገር ወደ ክስ እንደሚያመራ ስንገልጽ ቆይተናል። መገናኛ ብዙሃንም በኖቬምበር 4 ወይም ጥቅምት 24 2016 ላይም በተሰጠነው መግለጫም ይሄን ቀድመን ተናግረናል። በተደጋጋሚ ስንገልጽ የነበረ ነገር ነው ለማለት ነው። ፍርድ ቤቱ በተለያዩ የሀገሪቱ አካባቢዎች ተፈናቅለው የሚገኙ ዜጎች ተገቢው ድጋፍና የመልሶ ማቋቋም ስራ እንዲሰራላቸው ትዕዛዝ እንዲሰጥ የጠየቀው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ይህ ድርጅት ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አገኘሁት ባለው መረጃ በኢትዮጵያ ከ2 ሚሊዮን በላይ ተፈናቃዮች መኖራቸውን ተመልክቻለሁ ብሏል። ከነዚህ ውስጥም በመጠለያ ጣቢያዎች ተጠልለው የሚገኙ ወደ 1.2 ሚሊዮን ገደማ ሲሆኑ በማህበረሰብ ውስጥ ተዳምረው የሚኖሩት ደግሞ በቁጥር ወደ 1.5 ሚሊዮን እንደሚጠጉ የተቋሙ መረጃ ያሳያል ሲሉ ለአዲስ ማለዳ ነግረዋታል። ለሰዓቱ ያዝናቸው ዜናዎች በዚሁ አብቅተዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።